ክቡራን አይንተ እግዚአብሔር ካህናት፣ ክቡራን አኀው ዲያቆናት እንዲሁም ሊቃውንተ ቤተ ክርስቲያን በዚህች ዕለት ከተለያየ ስፍራ በረቀቀው ፍቅሩ ሰብስቦ ደመ መለኮቱ በነጠበባት በቅድስናው ስፍራ የተሰበሰባችሁላችሁ እንደምን አረፈዳችሁ? አሜን። ሁሉን በቸርነቱ የሚያከናውን የኃያሉ እግዚአብሔር ቅዱስ ስም ለዘላለሙ የተመሰገነ ይሁን። እንኳን ለዐቢይ ጾም 7ኛ ሳምንት በሰላም በፍቅር አደረሰን አደረሳችሁ። ዛሬ በቅድስት ቤተክርስቲያናችን አስተምህሮ በታላቁ የቤተክርስቲያን ሊቅ በቅዱስ ያሬድ የሰንበታት ስብሐተ እግዚአብሔር ስያሜ መሰረት ኒቆዲሞስ ተብሎ ይሰየማል። የምንዘክረውም ዛሬ ይህን ታላቅ አባት ነው። ኒቆዲሞስ ቅድም እንደሰማችሁት እንግዲህ ከምንባባት ጀምሮ ዲያቆኑ በሌሊት ጎበኘኸኝ ልቤንም ፈተንከው ክፉም ነገር አላገኘህብኝም ከሚለው ከምስባክ ጀምሮ ከዛ በፊት ደግሞ የተነበቡ ምንባባት ራሱ ይሄን የሚዘክሩ ናቸው። ቅዱስ ጳውሎስ ከተነበበ ሮሜ መልእክት ምዕራፍ 7 ቁጥር 1 ላይ እንደዚህ ሰው ባለበት ዘመን ሁሉ ሕግን መጠበቅ እንዳለበት ያስረዳበት፣ እንዲሁም ደግሞ በሐዋርያት ሥራ ምዕራፍ 5:34 ላይ ዛሬ የተነበበው ልክ ዛሬ ከምንዘክረው ከታላቁ አባት ከኒቆዲሞስ ጋር አንድ አይነት ሕይወት የነበረው ታላቁን መምህረ ኦሪት ገማልያልን ያነሳው አንድ አይነት ሕይወት ስለነበራቸው በምስጢር አባቶቻችን አገናኝተው ዛሬ እሱም በንባቡ ላይ ስሙ እንዲጠራ ሆኗል ማለት ነው። ዋናው ካህን ሲቀድስ ሰምታችሁ ከሆነ በዚህ ምስጢር እየተራዳኝ ያለውን ይህንን ካህን ስጋሃን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን እያሉ ይጸልዩ ነበር። ያንን ማለት ነው ኒቆዲሞስን ለማንሳት ዛሬ ቅዳሴ ማርያም እንዲቀደስ ሆነዋል ማለት ነው። ወንጌሉም እንግዲህ የምንነጋገርበት የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለውን ይሆናል። ይጀምራል ምዕራፍ 1 የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ ማለት ነው። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ ሰው ነበረ። ከፈሪሳውያን ወገን የአይሁድ አለቃ ኒቆዲሞስ የተባለ ሰው ነበረ። ያም ሰው በሌሊት ወደ መድኃኔ ዓለም ክርስቶስ ሄዶ መምህር ሆይ አንተ የምታደርጋቸውን ነገሮች እግዚአብሔር ከእርሱ ጋር ካለ በስተቀር ማንም ያደርጋቸው አይችልም። አንተ ከእግዚአብሔር ተልከህ ልታስተምር እንደመጣ እናውቃለን አሉ። ይህንን ቃል በእውነት ከመምህራነ ኦሪት መስማት በጣም ከባድ ነው። መድኃኔ ዓለም ክርስቶስን የሚቀበሉ አይደሉምና ማለት ነው። ወደ መምህሩ ወደ ኢየሱስ ክርስቶስ በሌሊት መጥቶ አንተ ከእግዚአብሔር ተልከህ እንደመጣ እናውቃለን አለ። መድኃኔ ዓለም ክርስቶስም የልቡን አውቆ ወደ ታላቁ የቤተ ክርስቲያን ወደ ታላቁ የክርስትና በር መግቢያ የሆነውን ታላቁን ምስጢረ ጥምቀትን አስረዳው። ሰው ዳግመኛ ካልተወለደ ከውሃና ከመንፈስ ዳግመኛ ካልተወለደ የእግዚአብሔርን መንግሥት ላይ አይችልም ብሎ ታላቁን የምስጢራት ሁሉ በር የሆነውን ምስጢረ ጥምቀትን አራቆ አስተምሮታል ማለት ነው እስከሚገባው ድረስ። ምክንያቱም ማንኛውም ከሌላ ወገን ከሌላ እምነት ያለ ሁሉ ወደዚች ቤተ ክርስቲያን ወደ ክርስትና ሲመጣ የመጀመሪያው ጥምቀት ነው። በፊት ይማራቸው የነበሩ ምስጢራት ሁሉ በደንብ የሚገለጡለት ከጥምቀት በኋላ። ስለዚህ ያን አስቀድሞ ዳግመኛ ካልተወለድክ ካልተጠመክ ወደዚች ማዕድ ካለመጣ የዘላለምን ሕይወት ልትወት አትችልም ብሎ አራቆ እንዴት እስከሚገርመው ድረስ ማለት ነው የሰው ልጅ ካረጀ ከሸመገለ በኋላ ወደ እናቱስ ማህፀን ይገባ ዘንድ ይቻለዋልን? ዳግመንስ እንዴት ልንወለድ እንችላለን ብሎ እሱ የሰው ሰውኛውን መወለድን ያሰበው የመንፈሱን እንደሆነ የጥምቀቱን እንደሆነ
መድኃኔ ዓለም ክርስቶስ አስተምሮት ታላቅ ሐዋርያ ሆኖ የኖረ ነው። ዛሬ እንግዲህ የምናስበው ይህንን ታላቅ አባት ነው። ለመሆኑ ይህንን ማሰብ መዘከር ለምን አስፈለገ? ቅዱስ ጳውሎስ ይመልሳል በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ ይህ ሁሉ ነገር ይላል በኋላ ዘመን ለምንነሳው ለእኛ ትምህርትና ምክር ሊሆነን ምሳሌ ሆኖ ተጻፈ። የቅዱሳን ሕይወት ስንዘክር ስናስብ ለኛ ትምህርትና ምክር ተግሳጽ ሊሆነን ስለሆነ ከሱ የምንማረው ነገር ስላለ ነው ማለት ነውና እግዚአብሔር አምላክ ምስጢሩን ለሁላችን ይግለጥልን። ኒቆዲሞስ ታላቅ የሚያሰኙት በዛ ዘመን ማለት ነው። እኛ በዚህ ዘመን ሕገ ልቡና ተሰጥቶን፣ ሕገ ኦሪት ተሰጥቶን፣ ሕገ ወንጌል ተሰጥቶን ሊቃውንተ ቤተ ክርስቲያን አራቀው ተርጉመው ብዙውን ነገር አስረድተውን ማለፍ ያልቻልናቸውን ሶስት ታላላቅ መሰናክሎችን አልፎ ወደ መድኃኔ ዓለም ክርስቶስ የደረሰ ታላቅ አባት ስለሆነ ነው። እነዚህ ሶስት መሰናክሎች አሁን ድረስ እኛ ይህ ሁሉ ነገር ተደርጎልን ማለፍ ያልቻልናቸው ለብዙዎቻችን ማለት ነው ፈታኝ የሆኑ ነገሮችን አልፎ የመጣ ታላቅ ሐዋርያ ስለሆነ ነው የምናስብ የምንዘክረው። የመጀመሪያው መሰናክል ይህ ታላቅ አባት አልፎ ወደ መድኃኔ ዓለም ክርስቶስ የደረሰው በዓለማውያን ትምህርት ሰው ሲራቀቅ ሲፈላሰፍ ብዙ ጊዜ እምነትን፣ ሃይማኖትን፣ ባህልን፣ ወግን ወደ ማንቋሸሽ ነው የሚሄደው። መንፈሳዊ ነገሩ እንደ ተራ ነገር ይሆንበታል። አወቅን፣ ተራቀቅን፣ ተማርን የሚሉ ሰዎች ብዙዎች እስኪ በሰፈራችሁ በአካባቢያችሁ ያሉትን ተመልከቱ። የቤተ ክርስቲያን ጉዳይ ለነሱ ምናቸው ማለት ነው። በእምነት መኖር፣ መጾም፣ መጸለይ፣ መስገድ ለነሱ ከምን የሚቆጠር አይደለም። በዚች ታይታ በምትጠፋው ጥቂት ዕውቀት ተታለው ከእውነተኛው ምንጭ ከቤተ ክርስቲያን ከክርስቶስ ርቀዋል። ብዙዎቹም ተመልከቱ። ኒቆዲሞስ ግን የአይሁድ መምህር የነበረ ነው። አስተውሉ ነው ታላቁ ገማልያል ከሱ ስር ቁጭ ብሎ የተማረ ተምሮ ደግሞ ያስተማረ ያለ ኦሪት መምህር ሊቅ ነው። ያ ሊቅነቱ፣ ዕውቀቱ፣ አስተማሪነቱ ወደ ክርስቶስ ከመምጣት አላገደው። ብዙዎችን ስንመለከት ትንሽ ፊደል የቆጠረ ተራ ነገር ይሆንበታል መንፈሳዊ ነገርና ታላቅ የሚያሰኘው አንዱ ሳይታበይ የኦሪት መምህር የሆነው ታላቁ አባት ራሱን ዝቅ አድርጎ በአትሕቶ ርእስ ባልዕሎ ልቡና በትሕትና ወደ ክርስቶስ መጥቶ ዕውቀቱ መምህርነቱ ሳያግደው የተማረ ታላቅ አባት ነው። ታላቅ የሚያሰኘው አንዱ ይሄ ነው። ብዙዎች ተማርን የምንለው ሰዎች ያቃተንን ፈተና አልፎ የመጣ ነው። ምክንያቱም የዕውቀት ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነ ማለት ነው። ቅድስት ቤተ ክርስቲያን ልጆች ሆይ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ምክንያቱም የጥበብ መጀመሪያ እግዚአብሔርን መፍራት ስለሆነ ማለት ነው። እግዚአብሔር አምላካችን ወደ ልቡናችን ይመልሰን። ሁለተኛው ብዙዎቻችን ማለፍ ያልቻልነው ይህ ታላቅ አባት አልፎት የመጣው ሁለተኛው መሰናክል ስልጣን ነበር። ይህ ታላቅ አባት የአይሁድ የሸንጎ አባል ነበረ። የሳንሄድሪን የሚባለው የሸንጎ የአይሁድ የሸንጎ አባል ነበር። እስኪ የትኛው ባለስልጣን ነው በእውነት በዚህ ዘመን ሌሊት ሄዶ ስለ መንፈሳዊ ሕይወት ሊማር የሚችል? ብዙዎች ከቤተ ክርስቲያን እንኳን ደሞዝ ይቆረጥላቸው የነበሩ በቤተ ክርስቲያን ላይ ጠላት ሆነው የሚነሱት ስልጣን ሳገኙ ይኸው የምናየው እኮ ነው። ብዙዎች የምናቃቸው በጓደኝነት ደረጃ እንኳን የምናቃቸው ብዙዎች አሉ። ትልቅ የሚያሰኙት አንዱ ይህን ታላቅ አባት ይህንን ፈተና አልፎ ወደ መድኃኔ ዓለም ክርስቶስ መሄዱ ነው። ሶስተኛው መሰናክል አልፎ ወደ ክርስቶስ የሄደው ይህ ታላቅ አባት ሀብትን ነው። በወቅቱ በኢየሩሳሌም ከነበሩ ሶስት ታላላቅ ሀብታሞች አንዱ የነበረ ነው ኒቆዲሞስ።
የሀብቱ ብዛት የንብረቱ ብዛት ወደ ክርስቶስ እውነትን ከመፈለግ አላገደውም። እስኪ ወደ ራሳችን እንመልከት። ትንሽ ነገር እንኳን ስናገኝ እኮ ጥጋባችን አይቻልም፣ ትዕቢታችን፣ ትምክታችን ከኛ ሌላ ሰው ያለ አይመስለንም እኮ። አይደለም ከአንዲት ከተማ ሶስተኛ ሀብታም ሆነን ቁጥር 3 ሀብታም ሆነን ይቅርና ትንሽ እንኳን ነገር በፊት ከነበረችን ህይወት ሻል ሲልልን እግዚአብሔርን እንዘነጋለን። ከነተረቱ ታሞ የተነሳ ፈጣሪን ረሳ ይባላል አይደል? እንታበያለን ብዙዎቻችን። ምክንያቱም የዚህ ዓለም ቁሳቁስ ዘላቂ እንዳልሆነ ስለተረዳ ማለት ነው። ዛሬ ያለን ሀብት ንብረት በአንድ ጀንበር ሊጠፋ ይችላል። የምንመካበት ከሰው የተለየነን ከሰው ከፍ ያልነን ብለን የምንመካበት ቁሳቁስ ሁሉ በአንድ ጀንበር ይረግፋል። በተለይ አሁን የዓለም ገጽታ ጽሙ የተቀያየረ ነው። ወደ ልቡናችን ልንመለስ ይገባል። መመካት ካለብን ዘወትር በማይለወጠው በማይቀየረው በማይጥለን በሚደግፈን በእግዚአብሔር እንጂ በቁሳዊ ነገር በሀብት በንብረት አይደለም። ይህንን የተረዳው ታላቁ አባት በሌሊት ያ ሀብታም፣ ያ ባለጸጋ፣ ያ ባለስልጣን፣ ያ ሊቅ ወደ መድኃኔዓለም ክርስቶስ በሌሊት ሄዶ መማር እውነትን መፈለግ ጀመረ። በተለይ እነዚህ 3 የተስማሙለት ሰው በእውነት በመንፈሳዊ ሕይወት ማግኘት በጣም ከባድ ነው። እውቀት ያለው ሀብት ያለው ስልጣን ያለው ወደ ቤተክርስቲያን መጥቶ ራሱን ዝቅ አድርጎ መማር አይደለም ከሥራ ሰዓት ውጪ በሌሊት በጣም ከባድ ነው። ዘመናችንን ስለምናየው ማለት ነውና ታላቅ ያሰኙት ይህን ታላቅ አባት እነዚህን እኛ እንኳን በሰዓቱ በአሁኑ ሰዓት መፍታት ማለፍ ያልቻልናቸውን እነዚህን ፈተናዎች ማለፍ የቻለ ነው። ከዚህ ታላቅ አባት የምንማራቸውን 3 ነገሮች አይተን እናጠቃልላለን። ወንጌላዊ ሲጽፍ የክርስትና የመንፈሳዊ እድገቱን በቅደም ተከተል ነው ያስቀመጠልን። የመጀመሪያው ሊማር መጣ፣ ሁለተኛው የተማረውን ተረጎመ፣ ሶስተኛው ደግሞ የተማረውን በተግባር በመኖሩ የተሰጠውን ጸጋና ክብር ፍጹምነትን ማለት። እነዚህ 3 የክርስትና የእድገት ደረጃዎች ናቸው። ወጣኒነት፣ ማዕከላዊነትና ፍጹምነት ማለት ነው። በዚህ ታላቅ አባት ሕይወት ውስጥ እነዚህን እንማራለን። የመጀመሪያው ወጣኒነት መማር ነው፣ ዕውቀትን መፈለግ ነው። ይህ እኮ ሊቅ እኮ ነው፣ የኦሪት መምህር ነው። ግን መድኃኔዓለም ክርስቶስ የሚያረጋቸው ገቢረ ተአምራትና ሰዎች የሚሉት ሌሎች መምህራን የሚያወሩት እየተጋጩበት ነበር። መጀመሪያ ላይ ቀደም እንደነበሩት ነቢያት መስሎት ነበረ፣ ግን ከነቢያት በለጠበት። የሚሰማቸውና የሚያየው ነገር ተጋጨበት። ስለዚህ ወደ እውነተኛው ምንጭ ለምን እሱ ጋር ሄጄ አልማርም ለምን አልጠይቅም ብሎ ዕውቀትን ፍለጋ ነው የሄደው። መጀመሪያ ስናቅ ነው ምን ማድረግ እንዳለብን የምንረዳው። ስለዚህ በክርስትና በመንፈሳዊ ደረጃ የመጀመሪያው ዕውቀት ወደ ማወቅ መምጣት አለብን። ሆኖ ግን ብዙ ጊዜ የምንማርባቸው ብዙ አጋጣሚዎች አሉ። ግን ወደማይደቅመን እንግዲህ የሰው ልጅ በተሸከምነው ሥጋ ድካም ተጸናውቶናል፣ እውነት ነው። ግን አንዳንድ ጊዜ እንኳን በማይጠቅሙን ነገሮች የምናጠፋውን ጊዜ ጥቂቷን እንኳን ወደሚጠቅመን ማድረግ አልቻለም። በተለይ በዚህ ዘመን ሁሉ ነገር በእጃችን በስልካችን ላይ ነው ያለው። ብዙውን ጊዜ እስኪ ራሳችሁን እንመርምር፣ እስኪ ራሳችንን እንየው። እስኪ አብዛኛውን ሰዓት የምናጠፋው በመንፈሳዊ ነገሮችን በማየት ነው ወይስ በሌላ ነገሮች? ስለዚህ ነው የመጀመሪያው በመንፈሳዊት ለማደግ ማወቅ መቻል አለብን። እንደዚህ ታላቅ አባት ቀርቦ መማር ዕውቀት የመጀመሪያው የመንፈሳዊነት ደረጃ ስለሆነ ማለት ነው። ለዚህ ነው ቀርቦ ሲማር የጎደለ ነገር እንዳለ መድኃኔዓለም ክርስቶስ የሰው ልጅ ካረጀ ከሸመገለ በኋላ እንዴት ወደ እናቱ ማህፀን ሊገባ ይቻለዋልን? እንዴስ ደግሞ ሊወለድ ይችላል ብሎ ሲጠይቀው መጀመሪያ ከፍ አደረገው። አንተ የአይሁድ መምህር ስትሆን፣ ምክንያቱም ይሄ አንዱ የስብከት ዘዴ ነው። ሰዎችን
ከፍ አድርጎ ከዛ በኋላ ደግሞ የጎደላቸውን መንገር ማለት ነው። አንተ የአይሁድ መምህር ስትሆን ብሎ ከፍ አደረገው። ነገር ግን ይህን አታውቅምን ብሎ ደግሞ የጎደለውን ነገር። ስለዚህ ነው የጎደለን ምን እንደሆነ የምናውቀው ቀርበን ስንማር ነው። ለመማር የተዘጋጀን መሆን መቻል አለብን። ዕውቀት መሰረታዊ ነገር ስለሆነ ማለት ነው። ብዙ የመማሪያ መንገዶች እግዚአብሔር ይመስገን የዚህ የደብራችን ስብከተ ወንጌል አስተዳደሩ ጨምሮ ብዙ ነገር እየተደከመ ነው እንግዲህ እንድናቅ እንድንለወጥ ማለት ነውና የሚገባው ሰው ግን ካለ ቁጥር አንፃር በጣም ጥቂቱ ነው። ስለዚህ እባካችሁ የምንማርበት መድረክ ሲዘጋጅ ቀርበን እንማር። በክርስትናችን የምናደርገው ምን ማድረግ እንዳለብን የምናውቀው ስንማር ስለሆነ ማለት ነው። ስለዚህ ይሉኝታ ሳይዘው አስቡ፣ የአይሁድ የሸንጎ አባል ሆኖ በአገሪቱ ከነበሩ 3 ባለጸጋዎች አንዱ ሆኖ ቀን ቢሄድ ተማሪዎችም ይተቹት ይሆናል። ይሄ ሰው ሳይማር ነው እንደሚያስተምረው የሚለው ቀሳ ሊያመጣበት ይችላል። ሁለተኛ ደግሞ አይሁድ በአጠቃላይ መድኃኔ ዓለም ክርስቶስን አብዛኛዎቹ የሚቀበሉ ስላልነበረ እንዴት ከሱ ጋር ሄዶ ይማራል ብለው ሌላ ነገር እንዳያመጡበት ፈርቶ፣ ሁለተኛ ደግሞ ቀን ባለስልጣን ስለሆነ ጊዜ ስላልነበረው ሌሊት እየሄደ ይማር ነበር። አንዳንድ ሊቃውንት እንደውም ነገሩ ቶሎ እንዲረዳው በንጹህ አእምሮ ሌሊት እየሄደ ይማራል ይላል። ይህ ሰው ዛሬ እኛ በብዙ ነገር ስናመካኝ ላለመማር ስራውን እየሰራ ሀብቱን እያስተዳደረ ስልጣኑን እንደጠበቀ ሌሊት ግን ይህ ሁሉ ሳይፋለስበት ሌሊት እየሄደ ይማር ነበር። ይህ ትልቅ ለህይወታችን እያንዳንዳችን ልንማርበት የሚገባን ታላቅ ነገር። ምክንያቱም ክርስትና መንፈሳዊ ነገር ያለ መስዋዕትነት አይሆንም። መስዋዕትነት መክፈል ግድ ነው፣ ጥቂትም ብትሆን እንዳቅማችን ማለት ነውና ትልቁ የምንማረው ከሱ የወጣኔነትን የመጀመሪያውን የክርስትና የህይወት ደረጃ ዕውቀትን ነውና ወደዛ መተን ልንማር ወደ ቤተክርስቲያን ወደ እውነተኛዋ ምንጭ ቀርበን ልንማር ይገባል። ሁለተኛው ከዚህ ታላቅ አባት የምንማረው ምግባርን ነው። ቀረበ፣ መረመረ፣ ተረዳ፣ እውነቱ ተገለጸለት ከመድኃኔ ዓለም ክርስቶስ። በልቡ ግን ያዛት። መቼ ያችን የተማራትን ነገር መግለጥ እንዳለበት ያውቅ ነበር። ረበናት አይሁድ ጭፍሮችን ልከው መድኃኔ ዓለም ክርስቶስን ይዘው እንዲመጡ ላኳቸው። በዮሐንስ ወንጌል ምዕራፍ 7 የምናገኘው ታሪክ ነው። ጭፍሮች መጥተው መድኃኔ ዓለም ክርስቶስ ሲያስተምር ፈዘው ይሰሙት ነበረ። የቃሉ ጣፋጭነት ሰርስሮ ገባ ወደ ውስጣቸው። እንደዛ አይነት መምህር አይተው ሰምተው አያውቁም። ሊይዙት የመጡ ጭፍሮች በትምህርቱ ተማርከው የመጡበትን ዓላማ ረሱት። ይባስ ብለው ወደ ላኳቸው ወደ ረበናት አይሁድ ሄዱና የታለ ያዛችሁትን ሲሏቸው እንደዚህ አይነት መምህርኛ አይተን ሰምተን አናቅም፣ እስከ ዛሬዋ ዕለት ድረስ እንዲህ አይነት ጣፋጭ ቃል ሰምተን አናቅም። ልባቸውን ሰርስሮ ገባ። ልክ እንደ ሊዲያ ማለት ነው። ብዙዎች ተሰብስበው ነበር አይደል? የእሷ ልብ ግን ተከፍቶ እነ ቅዱስ ጴጥሮስ ሲያስተምሩ ወለል ብሎ ይታያት ነበር። ስለዚህ ልጅት የመጡ ሰዎች በትምህርቱ ተማርከው ተመልሰው ሄዱ። ለረበናቱ ሲነግሯቸው ረበናቱ ተበሳጩ። እናንተ ደናቁርት ስለሆናችሁ ነው እንጂ እሱ እውነተኛ ትምህርት ቢያስተምር እስኪ ከተማረ ከአይሁድ ሊቃውንት እስኪ አንድ ሰው በሱ ያመናለን አሏቸው። በዚህ ጊዜ ኒቆዲሞስ ብቅ አለ። እንዴ ተው እንጂ አላቸው። በሕጋችን እኮ አንድ ሰው ምን እንዳለ ምን እንዳስተማረ ምን እንደተናገረ ከአንደበቱ ሳንሰማ እንፈርድበት ይቻለናልን? አሳፈራቸው። ያችን የተማራትን ገለጣት በተግባር። ክርስትና
በተግባር የሚገለጥ ነው። ሕይወት የሚሆነን እንደዛ ሲሆን ዕውቀት ብቻ አይደለም፣ ዕውቀት ወደ ተግባር መምጣት አለበት። አለበለዚያማ እኮ በጸጋ ድነናል እንደሚሉት እንደ ፕሮቴስታንቶች ምግባር አያስፈልገን እምነት ብቻ ነው ብሎ እየቀለዱ መኖር እንደማለት ነው። ስለዚህ በተግባር የተማራትን ገለጠ። ይህ ታላቅ አባት የአይሁድን ሸንጎ በተነው። የዛኔ ተበተኑ ይላል። ምክንያት አሳጣቸው። አያችሁ፣ ቀን ጠብቆ ሁኔታው ሲመቻችለት መናገር ባለበት ሰዓት የራሳቸውን ሕግ ጠቅሶ አሳፈራቸው። የአይሁድን ሸንጎ በተነው። ይሄ ነው ክርስትና ማለት፣ ወደ ተግባር የሚቀየር ማለት ነው። ሳይፈራ በጥበብ የራሳቸውን ቃል ጠቅሶ ማለት ነው። ምክንያት አሳጥቷቸው በትኗቸው፣ ጉባኤው ተበትኖ ሄዱ ማለት። ስለዚህ ክርስትና ይሄ ነው። ጥቂት የተማርናትን ወደ ተግባር፣ ይህንን በማድረጉ ወደ ሶስተኛው ማዕረግ እንዲሸጋገር ሆኗል ማለት ነው። ይህ ታላቅ አባት ታላቁን ክብር ተጎናጸፈ። ሲጀምር ታላቁን ምስጢረ ጥምቀትን ገለጠለት። በኋላ ላይ ግን ክርስትናውን ስለኖረ ታላቁን ምስጢረ ቁርባንን ገለጠለት መድኃኔ ዓለም ክርስቶስ። ይህ ታላቅ አባት መድኃኔ ዓለም ክርስቶስ በዚያች ዕለት በተሰቀለበት ሰዓት የሮም ወታደሮችን ሄዶ አስፈቅዶ የመድኃኔ ዓለም ክርስቶስን ሥጋ ከቅዱስ አርማትያስ ዮሴፍ ጋር አውርደው ያንን ነፍስ የተለየውን መለኮት የተዋህደውን ዛሬ ቅዱስ ቤተ ክርስቲያን በቁርባን የምትሰጠንን ያንን ቅዱስ ሥጋ የተሸከመ ሰው ነው። ከአዲስ ኪዳን ካህናት ቀድሞ የክርስቶስን ሥጋ በእጆቹ የነካ ታላቅ አባት ነው። ወደ ታላቁ ምስጢር ተሸጋገረ። ተማረ፣ የተማረውን ተረጎበ፣ ወደ ፍጹምነት ወደ ታላቁ ክብር መድኃኔ ዓለም ክርስቶስ አደረሰው። በሕይወት መኖር ማለት ክርስትናን መተርጎም ማለት ይህ ነው። ከዮሴፍ ጋር ሆኖ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ኃያሉ ጸሎተ ኪዳንን እያደረሱ መድኃኔ ዓለም ክርስቶስን ገንዘው ለመቅበር የበቃ ታላቅ አባት ነው። ውድ የተባለውን ሽቶ አምጥቶ ቅዱስ ዮሴፍ የአርማትያሱ በፍታውን የተልባ እግር የተሰራውን በፍታውን ይዞ ሲመጣ እሱ ግን ከከርቤና ከቁልቋል ውድ የተባለውን ሽቶ ይዞ መጥቶ የመድኃኔ ዓለም ክርስቶስን ሥጋ ቀብተው ለመቅበር የበቃ ታላቅ አባት ነው። ይህንን ለብዙዎቻችን አብነት የሚሆን ምስጢራዊ ደግሞ ስውር ሐዋርያ ቅዱስ ኒቆዲሞስን የምናስብበት ዕለት ነውና ከሕይወቱ ልንማር ይገባናል። ወደዚች ቅዱስ ቤተክርስቲያን መተን መማር አለብን፣ ማወቅ አለብን። ስንማር የተማርነውን ደግሞ በተግባር እናውላለን። ያንን ስናቅ ደግሞ ወደ ታላቁ ምስጢር ወደ ፍጹምነት ደረጃ እግዚአብሔር አምላክ ዋጋችንን ይሰጠናል ማለት። ስለዚህ ከዚህ ታላቅ መማር ማወቅ ማየት ያለብን ራሳችንን መመርመር ያለብን የት ነው ያለነው? ዛሬ ለመማር ዝግጆች ነን ወይ? የምንማራቸው ነገሮች መንፈሳዊ ነገሮች ናቸው ወይ? የተማርናቸውንስ ወደ ተግባር ለመለወጥ ምን ያህል እየሞከርን ነው? ምክንያቱም የኖርነውን ወደ ተግባር ካልቀየር ነው ለዘላቂ ክብር ለታላቁ ምስጢር ላንገባ ስለምንችል ማለት ነውና ይህን ታላቅ አባት ከዚያ ጠርቶ ለክብር ያበቃ መድኃኔ ዓለም ክርስቶስ እናንም ለክብር ያብቃን። ወስብሐት ለእግዚአብሔር።